ሰላም ሰላም የቻናላችን ተከታታዮች እንደምን ዋላችሁ። ከሰዓት በኋላ የተሰሙ የተለያዩ የስፖርታዊ መረጃዎችን እናደርሳለን። የሳምንቱ መጨረሻ ቀናት የተለያዩ ተጠባቂ የጨዋታዎችን ያስተናግዳሉ። የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። ተጠባቂ የሚባሉ ጨዋታዎች ይኖራሉ። ነገ ምሽት 4 ሰዓት ላይ በስታንፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ትልቁን ትኩረት አግኝቷል። እሁድ ዕለት የሚደረገው የማንቸስተር ሲቲ እና የአርሰናልም ጨዋታ በርካታ ተንታኞችን ሀሳባቸውን እንዲሰጡበት እያደረገ ይገኛል። ይህን ጨዋታም በተመለከተ የተለያዩ ተንታኞች ግምታቸውን እንዴት አስቀመጡ የሚለውንም ነገር እንደዚሁ እንመለከታለን። የተለያዩ የዝውውር ጉዳዮችም ይኖሩናል። የውድድር ዓመቱ እየተገባደደ ነውና ቡድኖች ከወዲሁ ለቀጣዩ ውድድር ዓመት በአሰልጣኞች እንደዚሁም ደግሞ በተጫዋቾች ራሳቸውን ለማጠናከር የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከተሰሙ ጉዳዮች መካከል የትኞቹ ቡድኖች ከየትኞቹ ተጫዋቾች ጋር ስማቸው የተያያዘ ነው፣ ከየትኞቹ አሰልጣኞች ጋር ስማቸው የተያያዘ ነው የሚለውን ነገር እንደዚሁ እንመለከታለን። አብራቸውን ቆዩ። የእንግሊዝ ፕሪሚየር ሊግ ጨዋታዎች እንደዚሁ ቀጥለው ይደረጋሉ። የ33ኛ ሳምንት ጨዋታዎች ከነገ ጀምሮ ነው መደረግ የሚጀምሩት። በእርግጥ የምሳ ሰዓት ጨዋታ ቢኖርም ከሰዓት በኋላና አመሻሹን የሚደረጉ ጨዋታዎች ናቸው ብዙ ትኩረትን እያገኙ የሚገኙት። ከነርሱ መካከል ያው ትልቁን ትኩረት ከሚያገኙት ጨዋታዎች መካከል ኒውካስል ከቦርንመዝ ጋር የሚያደርጉት አንዱ ነው። የጨዋታ 11 ሰዓት ላይ በሴንት ጄምስ ፓርክ ይደረጋል። ኒውካስል ዩናይትድ በሳውዲ ፐብሊክ ኢንቨስትመንት ፈንድ ከተያዘ በኋላ የክለቡ ውጤት በሚጠበቀው ደረጃ አላደገም። በእርግጥ ዋንጫዎች አሸንፈዋል። ከበርካታ ዓመታት በኋላ ከዋንጫ ጋር ታርቀዋል። በአሰልጣኝ ኤዲ ሆው ወደ አውሮፓ ቻምፒየንስ ሊግም ተመልሰዋል ከበርካታ ዓመታት በኋላ። ነገር ግን አሁንም የሳውዲ ፐብሊክ ኢንቨስትመንት ፈንድ ባለቤቶች እንደዚሁም የኒውካስል ዩናይትድ ባለቤቶች ክለቡን በሚፈልጉት መጠን ውጤቱ እያደገላቸው አይደለም የሚገኙት እና ከአሰልጣኝ ኤዲ ሆው ጋር በውድድር ዓመቱ መጨረሻ ላይ ሊለያዩ እንደሚችሉ ትልቅ ግምት እየተቀመጠ ነው የሚገኘው እና ኤዲ ሆውን ለመተካት ብዙ ስሞች ናቸው እየተነሱ የሚገኙት። ከነሱ መካከል የነገ ተጋጣሚያቸው የቦርንመዝ አሰልጣኝ አንዶኒ ኢራዮላ አንዱ ነው። አንዶኒ ኢራዮላ በውድድር ዓመቱ መጨረሻ ከቦርንመዝ ጋር እንደሚለያይ ይፋ ማድረጉን ተከትሎ ስሙ ከተለያዩ ስሞች ከክለቦች ጋር እየተያዘ ነው የሚገኘው። ከነዚህ ክለቦች መካከል አንደኛው ደግሞ ኒውካስል ዩናይትድ ነው። በእርግጥ የኒውካስል ዩናይትድ ፕሮጀክት ለአንዶኒ ኢራዮላ አይነት አሰልጣኞች የተመቸ ነው ወይ የሚለው ራሱን የቻለ ጥያቄ ቢሆንም ስፔናዊ አሰልጣኝ በቀጣይ ማረፊያ ይሆናል ተብሎ ከሚጠበቀው ክለቦች መካከል አንደኛው ኒውካስል ዩናይትድ ነው። የኒውካስል ዩናይትድ አሰልጣኝ ደግሞ ኤዲ ሆው በትልቅ ደረጃ እንግዲህ ውጤታማ የሆኑት ወይም ውጤታማ ስራን ሰርተው ለትልልቆቹ ኃላፊነቶች መታጨት የጀመሩት የቦርንመዝ አሰልጣኝ በነበሩበት ጊዜ ቡድናቸው ይጫወት በነበረው እግር ኳስ እንደነበር ይታወቃል። ያን ጊዜ እንዲያውም አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ ኤዲ ሆው የአርሰን ቬንገር ተተኪ እንዲሆኑ ከታሰቡት አሰልጣኞች መካከል አንዱ እንደነበር ይታወሳል። ከዛ ባሻገር ምሽት 1 ሰዓት ከ30 ላይ የምርም ሊወርድ ነው ወይ የተባለው ቶተናም እንግዲህ በአዲሱ አሰልጣኝ ሮቤርቶ ዲዘርቢ እየተመራ ከብራይተን ጋር የሚያደርገው ጨዋታ ይኖራል። ሮቤርቶ ዲዘርቢ እንግዲህ የቀድሞ የብራይተን አሰልጣኝ እንደነበር ይታወቃል። እናም ሁለት የቀድሞ አሰልጣኞች እንግዲህ የቀድሞ ክለቦቻቸውን የሚገጥሙባቸው ጨዋታዎች ናቸው 11 ሰዓትና ምሽት 1 ሰዓት ከ30 ላይ የሚደረጉት። ሮቤርቶ ዲዘርቢ በብራይተን ነበር እንግዲህ በእርግጥ በሳሶሎ ከዛ በኋላ በሻክታር ዶኔትስክ ትልቅ ስራዎችን ከሰራ በኋላ በብራይተን ነበር በእንግሊዝ ብሎም ደግሞ በአውሮፓ እግር ኳስ ትልልቆቹን ቡድኖች ለማሰልጣን አቅም ያለው በነ ፔፕ ጋርዲዮላ ጭምር የሚደነቅ አይነት አሰልጣኝ እንደሆነ የተመለከት ነውና አሁን ቶተናምን ከማትረፍ ከባድ ስራ ጋር የቀድሞ ቡድኑን የሚገጥምበት ጨዋታ ምሽት 1 ሰዓት ከ30 ላይ ይደረጋል። ምሽት 4 ሰዓት ላይ የሚደረገው የስታንፎርድ ብሪጁ ጨዋታ ቼልሲን ከማንቸስተር ዩናይትድ ጋር ያገናኛል። እንዲያው ወደ 15 ዓመታት ወደ ኋላ እንመለስና ይህ ጨዋታ ልክ ከነገ በስቲያ እሁድ ዕለት የሚደረገው የዚህ የቼልሲና የአርሰናልና የማንቸስተር ሲቲን ጨዋታ የሚመስል አይነት አቅም የነበረው ጨዋታ ነበር። በተለይ ደግሞ እነዚህ ሁለት ቡድኖች የዋንጫ ተፎካካሪ በነበሩበት ጊዜ የዋንጫ ማረፊያውን ከሚወስኑ ጨዋታዎች መካከል አንዱ ነበር። አሁን ግን የአውሮፓ ቻምፒየንስ ሊግ
ተሳትፎን የሚያረጋግጠው ቡድን የትኛው ነው የሚለውን ነገር ለመወሰን የሚደረግ ጨዋታ ነው። ይህ ጨዋታ ምሽት 4 ሰዓት ላይ ይደረጋል። ቼልሲ እንግዲህ 48 ነጥብና 12 የጎል ክፍያ ይዞ 6ኛ ደረጃ ላይ ነው የሚገኘው። የሊግ ፎርሙን የምንመለከት ከሆነ ባለፉት 5 ጨዋታዎች ማሸነፍ የቻለው አንድ ብቻ ነው። እሱንም ደግሞ ከጊዜ ወደ ጊዜ አቋሙ እየወረደ የመጣው አስቶን ቪላን 4-1 ያሸነፈበት ጨዋታ ብቻ ነው። ከዛ ውጭ ያሉትን ጨዋታዎች የምንመለከት ከሆነ ቡድኑ እንደ ቡድን በመከላከልም ሆነ በማጥቃት ጊዜ ያለው እንቅስቃሴ እጅግ በጣም እየወረደ እና እየተዳከመ እንደመጣ ማሳያ ነው። ብዙዎች የውድድር ዓመቱ ሲጀመር ቼልሲ ከመከላከል ክፍሉ በስተቀር በተለይ በማጥቃቱ በኩል የነበረው መጠናከር አይተው ለዋንጫ ተፎካካሪ መሆን ይችላሉ ተብሎ ከሚታሰቡ ቡድኖች መካከል አንዱ እንደሆነ ሲያነሱ ነበር። ነገር ግን ያ እንደማይሆን እየተመለከትነው ነው የምንገኘው እና ይህን ተከትሎም ቼልሲ ቢያንስ በአውሮፓ ቻምፒየንስ ሊግ በተከታይ ዓመታት የሚያሳትፈውን ደረጃ ይዞ ለማጠናቀቅ የሚያደርገውን ትግል እንግዲህ ውጤታማ ለማድረግ የሚያደርገው ጨዋታ ነው። ይህ ጨዋታ የመጀመሪያው ዙር ኦልድ ትራፎርድ ላይ በተደረገ ጊዜ የቼልሲው ግብ ጠባቂ እንግዲህ በዳቪድሰን ሳንቼዝ የሰራውን ጥፋት ተከትሎ በመጀመሪያዎቹ ደቂቃዎች በቀይ ካርድ ከወጣ በኋላ ማንቸስተር ዩናይትድ ይህንን ጨዋታ ዶሚኔት አድርጎ በልጦ እንደዚሁ ጎሎችን አስቆጥሮ እንደነበር፣ ነገር ግን የኋላ ኋላ ቼልሲ አንሰራርቶ ጨዋታውን ወደ አቻ ውጤት ለማድረግ ሁሉ ተቃርቦ የነበረበት፣ ነገር ግን የሩበን አሞሪም ቡድን ማንቸስተር ዩናይትድ አሸንፎ እንደነበረ ይታወሳል። የመልሱ ጨዋታ እንግዲህ ሁለቱም ቡድኖች ከዚህ ከአሰልጣኝ ለውጥ ጋር የሚያደርጉት አይነት ጨዋታ ነው። ሊያም ሮሴኞ የቼልሲ አሰልጣኝ ነው። በማንቸስተር ዩናይትድ ደግሞ ሩበን አሞሪምን አሰናብቶ የቀድሞ ተጫዋቹ ማይክል ካሪክን ከመለሰ በኋላ የሚያደርገው ጨዋታ ነው። በባለፈው የሊድስ ዩናይትዱ ጨዋታ ማንቸስተር ዩናይትድ ታይቶበት የነበረው ትልቁ የማች ፊትነስ ጥያቄ ደግሞ ለጨዋታ ዝግጁ የመሆንና ያለመሆን ጥያቄ በዚህኛውም ጨዋታ ምናልባት በማንቸስተር ዩናይትድ በኩል ሊነሳ የሚችለው ትልቁ ስጋት ነው። ከዛ ባሻገር የሃሪ ማጓየር እንደዚሁም ደግሞ የሊሳንድሮ ማርቲኔዝ በቅጣት ምክንያት አለመሰለፍ ነገ ምሽት 4 ሰዓት ላይ ከሚደረገው ጨዋታ አስቀድሞ ብዙዎችን በተለይ ደግሞ በማንቸስተር ዩናይትድ በኩል ያለው ትልቁ ትኩረት ነው። በቼልሲ በኩል ምናልባት ከዚህ ጨዋታ አስቀድሞ ሪስ ጄምስ እንደማይኖር፣ ትሬቨር ቻሎባ ወደ ጨዋታው ሊመለስ የሚችልበት እድል እንዳለ፣ ነገር ግን የእሱ አለመኖር ብዙ አጉድሏል ተብሎ እየተነገረለት የሚገኘው ተከላካዩ ሌቫይ ኮልዊል የውድድር ዓመቱ ከመጠናቀቁ አስቀድሞ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ሊያም ሮሴኞ ከጨዋታው አስቀድሞ በነበረው የቀድመ ጨዋታ መግለጫ ላይ ተናግሯል እና ይህንን ጉዳይም እንደዚሁ ከጨዋታው ጋር አያይዞ ገልጿል። ወደ አውሮፓ ቻምፒየንስ ሊግ ተሳትፎ መመለስ ወይም ያንን ለተከታይ ዓመታት ማረጋገጥ ግዴታችን ነው የሚል አንድምታ ያለው ሀሳብም ሊያም ሮሴኞ እንደዚሁ ሰጥቷል። ከዚህ ጨዋታ ጋር በተያያዘ ብዙዎች እንደ አስገራሚ ነገር እያነሱት የሚገኙት የአሌያንድሮ ጋርናቾ ጉዳይ ነው። አሌያንድሮ ጋርናቾ በክረምቱ የዝውውር መስኮት ነበር ከማንቸስተር ዩናይትድ ለቆ ወደ ቼልሲ በ49 ሚሊዮን ፓውንድ አምርቶ የነበረው እና የተጫዋች ወደ ቼልሲ ካመራ በኋላ በማንቸስተር ዩናይትድ ቤት የነበረው ቆይታ እምብዛም እንዳላስደሰተው፣ በማንቸስተር ዩናይትድ ተገፍቶ እንደነበር የሚገልጽ አይነት አስተያየትን ይሰጥ እንደነበር ይታወሳል በተደጋጋሚ እና ያንን አስተያየቱን ተከትሎ እንግዲህ ብዙ ትችት ነበር ይደርስበት የነበረው። አሁን ደግሞ ከቼልሲ ጋር ልክ የማንቸስተር ዩናይትድ የመጨረሻውን ዓመት ቆይታውን የሚመስል አይነት ቆይታ እያደረገ እንደሆነ እና ደግሞ ከቼልሲ መውጣት ደግሞ እንደሚፈልግ የሚገልጽ አይነት ሀሳብን ነው እየሰጠ የሚገኘው። በእርግጥ በቃሉ ባይናገርም ተግባሩ ተመሳሳይ ነገርን ነው እያደረገ የሚገኘው። ልክ ከማንቸስተር ዩናይትድ እንደሚወጣ ባረጋገጠ ጊዜ ወይም ከማንቸስተር ዩናይትድ መውጣት እንደሚፈልግ እርግጥ በሆነ ጊዜ ከማንቸስተር ዩናይትድ ጋር የሚያያዙ ቪዲዮና ፎቶዎቹን ከተለያዩ የማህበራዊ ትስስር ገጾቹ ላይ ማጥፋቱ ይታወሳል። አሁንም በተመሳይ ከቼልሲ ጋር ያሉትን ፎቶዎች ወይም በቼልሲ መለያ ያሉትን እንቅስቃሴዎችን የሚያሳዩ ፎቶዎችና ቪዲዮዎችን ከኢንስታግራም ከቲክታክ እንደዚሁም ከሌሎች የማህበራዊ ትስስር ገጾቹ ላይ እያጠፋ ነው የሚገኘው። እንዲያውም ይባስ ብሎ ወደ ማንቸስተር ዩናይትድ መመለስ ፈለገ እንዴ የሚያስብል አይነት ድርጊትንም ፈጽሟል። በቲክቶክ ከዚህ ቀደም የማንቸስተር ዩናይትድ ተጫዋች ሳለ ያደረገውን እንቅስቃሴ የሚያሳይ ቪዲዮ መልሶ ሪፖስት አድርጎት ተስተውሏል በይፋ የቲክቶክ አካውንቱ ላይ እና ይህ ነገር የቼልሲን ደጋፊዎች አጠቃላይ የቼልሲን አመራሮች ያስደሰተ አይመስልም። የኤንዞ ፈርናንዴዝ ጉዳይም ሌላ በቼልሲ በኩል ያለ ትልቅ ራስ ምታት እንደሆነም ነው እየተነገረ የሚገኘው። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ነገ ምሽት 4 ሰዓት ላይ በስታንፎርድ ብሪጅ ይደረጋል። የዝውውር ጉዳዮችን ደግሞ
እናንሳ። ምናልባት በውድድር ዓመቱ መጨረሻ ላይ የተለያዩ ትልልቅ የሚባሉ ዝውውሮችን እንሰማለን። የዝውውር መስኮቱ ሲከፈት ባየር ሙኒክ ዘንድሮም የእንግሊዝ ፕሪሚየር ሊግ ገበያን እያማተረ ነው የሚገኘው። ከሰሞኑ ስሙ ከአንቶኒ ጎርደን ጋር ሲያያዝ እንደነበር ይታወቃል። ነገር ግን የእርሱ ዝውውር የማይሳካ ከሆነ ጋብሪኤል ማርቲኔሊን ከአርሰናል አሊያም ደግሞ ሪዮን ጎሙሃን ከሊቨርፑል የመውሰድ ፍላጎት እንዳለው እየተሰማ ይገኛል። ሚዩኒክ ከቅርብ ዓመታት ወዲህ ትልልቅ የሚባሉ ተጫዋቾችን ፍለጋ ወደ እንግሊዝ ፕሪሚየር ሊግ ፊቱን ማዞሩ ይታወቃል። ሃሪኬን፣ ሉዊስ ዲያዝ እንደዚህም ደግሞ ኦሊሴ፣ ይህ ሶስቱም የማጥቃት መስመር ተጫዋቾቹ ከእንግሊዝ ፕሪሚየር ሊግ የፈረሙ ተጫዋቾች እንደሆኑ ይታወቃል። ከቶተናም ከክሪስታል ፓላስ እና ከሊቨርፑል ያስፈረማቸው ተጫዋቾች ናቸው። አሁን ከዛ ባሻገር ኤሪክ ዳየርንም ለአጭር ጊዜም ቢሆን በዚሁ ከቶተናም አስፈረሙት እንደነበር ይታወቃል። ከዛ ባሻገር ሌሎችም ተጫዋቾችም አሉ። በዚህ ረገድ ኒክላስ ጃክሰን ሊጠቀስ ይችላል። ኒክላስ ጃክሰንን የውሰት ቆይታውን ቋሚ የማድረግ ፍላጎት የሌለው ባየር ሙኒክ የፊት መስመር ተጫዋች ወይም ደግሞ የ9 ቁጥር ተጠባባቂ ተጫዋች መሆን የሚችለውን በግራ መስመር ተጫዋችነትም ማጥቃት የሚችለውን ጋብሪኤል ማርቲኔሊን ከማስፈረም ባሻገር አንቶኒ ጎርደንም የመውሰድ ፍላጎት አለው። አንቶኒ ጎርደን በኒውካስል ዩናይትድ ቤት የ29 9 ቁጥር ሚናንም ይዞ ሲጫወት ተመልክተናል። በተለያዩ የቻምፒየንስ ሊግ ጨዋታዎች ላይ ሪዮን ጎሙሃ ምናልባት ሌላው አስገራሚው ስም ነው። ይህ ወጣት የሊቨርፑል የመስመር አጥቂ ምናልባት ከሊቨርፑል የሚለቅ ከሆነ ለክለቡ ፕሮጀክት ብዙ ጥያቄ የሚያስነሳ አይነት እንደሆነ ከወዲሁ መናገር ይቻላል። ሁለቱም የማንቸስተር ከተማ ክለቦች ፈላጊ የሆኑት ኤሊየት አንደርሰን በዚህ የክረምት የዝውውር መስኮት ብዙ ደጋግመን ከምንሰማቸው ስሞች መካከል አንዱ እንደሚሆን እርግጥ ነው። ኖቲንጋም ፎረስት ይህንን ተጫዋች በቀላሉ ማጣት አይፈልግም። 2024 ላይ ከኒውካስል ዩናይትድ ካስፈረሙት በኋላ ይህንን እንግሊዛዊ አማካኝ በተለይ ደግሞ በክለቡ እያሳየ የሚገኘው እድገት በጣም አስደናቂ ነው። ከኳስ ውጭ ያለውም እንቅስቃሴ ብዙ እንግሊዛውያን አማካዮች የሌላቸው አይነት እንቅስቃሴ ነውና ምናልባትም በዚህ የውድድር ዓመቱ ሲጠናቀቅ የእንግሊዝ ፕሪሚየር ሊግ የምርጥ 11 የሊጉ ምርጥ 11 ሲወጣ ሊካተቱ ከሚችሉ ተጫዋቾች መካከል አንዱ እንደሆነ ይታመናል። ኤሊየት አንደርሰን እና ሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህን ወጣት እንግሊዛዊ አማካኝ የመውሰድ ፍላጎት አላቸው። ይህ ሁኔታ ደግሞ ለኖቲንጋም ፎረስት እጅግ በጣም የተመቸው ሆኗል። ከዚህ ቀደም ተጫዋቹን መውሰድ የሚፈልግ የትኛውም ክለብ ካለ ከ100 ሚሊዮን ፓውንድ በላይ መክፈል አለበት እያለ ይገኛል ክለቡ የሚሉ መረጃዎች ሲወጡ ነበር። አሁን ላይ ሁለቱ ገንዘብ ያላቸው ተብሎ የሚታመኑት የማንቸስተር ከተማ ክለቦች እንደሚፈልጉት ከታወቀ በኋላ ኖቲንጋም ፎረስት ከዚህ ተጫዋች ዝውውር እስከ 120 ሚሊዮን ፓውንድ የሚሆን የዝውውር ሂሳብ ሊጠይቅ እንደሚችልና ተጫዋቹም ከምናልባት አንዳቸው ጋር ውል የሚፈረም ከሆነ ከ200,000 ፓውንድ በላይ የተጣራ ሳምንታዊ ደሞዝ እንደሚጠይቅ ነው እየተነገረ የሚገኘውና የነስ ማድረግ ይችላሉ። በተለይ ደግሞ ማንቸስተር ዩናይትድ ካለበት የፋይናንስ ሁኔታ አንጻር በተለይ ደግሞ ወደ ቻምፒየንስ ሊግ ከተመለሰ በኋላ የሚያስፈርመው በእርግጥ ኤሊየት አንደርሰንን ብቻ ነው ወይ የሚሉ ጥያቄዎች እየተነሱ ቢሆንም ይህንን ተጫዋች የሚፈልገው ከሆነ ከፍ ያለ ኢንቨስትመንት እንደዚሁ ማውጣት ይኖርበታል ማለት ነው። ኤድዋርዶ ኮንሴሳኦ የተባለው አዲሱ ኤስቴቫኦ ብለው ብዙዎች እያደነቁት የሚገኙት የ16 ዓመቱ የፓልሜራስ የአዳጊ ቡድን አጥቂ ብዙ መነጋገሪያ ሆኗል። የተለያዩ የአውሮፓ ክለቦች ይህንን ተጫዋች እየፈለጉት ነው የሚገኙት። ሲቲም እንደዚሁ ይህን ተጫዋች ፈላጊው እንደሆነ ሲሰማ ነበር። ባርሴሎና፣ ሪያል ማድሪድ፣ አርሰናል፣ ኒውካስል አሁን ደግሞ ቼልሲ ይህንን ተጫዋች ፍለጋ የሚደረገውን ጨረታ መቀላቀሉን ተከትሎ ፓልሜራስ ለዋናው ቡድን አንድም ጨዋታ ያላደረገለትን ተጫዋች ከ46 ሚሊዮን ፓውንድ ወደ 87 ሚሊዮን ፓውንድ ከፍ አድርጎታል ከዝውውሩ የሚጠይቀውን ገንዘብ እና ይህንን ተጫዋች ለማስፈረም የሚደረገው ጥረት ብዙ አነጋጋሪ ሆኗል። ምክንያቱም ለዋናው ቡድን አንድም ጨዋታ ላላደረገ ተጫዋች እስከ 87 ሚሊዮን ፓውንድ ማለትም እስከ 100 ሚሊዮን ዩሮ ድረስ የሚደርስ የዝውውር ሂሳብ ለብራዚሉ ክለብ ለመክፈል ነው እንግዲህ ትልልቆቹ የአውሮፓ ክለቦች የሚገደዱት ማለት ነው። ተጫዋቹን የእውነት እየፈለጉት ከሆነ እና ብዙ ታለንት ያለው በእርግጥ ቪዲዮቹን እኔም ገብቼ ስመለከት ነበርና ትልቅ ተስፋ ያለው ተጫዋች እንደሆነ መናገር ይቻላል። ደግሞ በጣም ጥሩ ጎል አስቆጣሪ መሆን የሚችል ይሄ የብራዚላውያን ላይ ያጣ ነው የመጣው አይነት የእግር ኳስ ክህሎትም ያለው አይነት ተጫዋች እንደሆነ መናገር ይቻላል። በስተመጨረሻ የእሁዱ ታላቁ የሳምንቱ ምናልባትም ደግሞ የዓመቱ ታላቁ ጨዋታን በተመለከተ የተለያዩ ተንታኞችና የቀድሞ እግር ኳስ ተጫዋቾች እንደዚሁም አሰልጣኞች ግምታቸውን እያስቀመጡ ነው የሚገኙት። እርሱን አጋርቻችሁ ላብቃ። እንግዲህ የእሁዱን
ኤቲያዱን ጨዋታ አስመልክቶ ማይክል ኦዌን አርሰናል 1-0 ይህንን ጨዋታ ያሸንፋል የሚል ግምቱን አስቀምጧል። የቀድሞው የሊቨርፑል የኒውካስል ዩናይትድ እንደዚሁም ደግሞ የማንቸስተር ዩናይትድ እና የሪያል ማድሪድ ተጫዋች አርሰናል ይህንን ጨዋታ አሸንፎ የዛኑ ቀን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን በስነ ልቦና ደረጃ ያረጋግጣል የሚል ግምቱን አስቀምጧል። ያያ ቱሬ የቀድሞው የማንቸስተር ሲቲ አማካይ በእርግጥ ገና ወጣት እያለ በአርሰናልም እንደዚሁ የሙከራ ጊዜ አግኝቶ እንደነበር ይታወሳል። ተጫዋች አርሰን ቬንገር ከወንድሙ ኮሎ ቱሬ ጋር አብሮ እንዲጫወት እድሉን ሰጥተውት ነበር። ነገር ግን እሱ ወዲያውኑ በዋናው ቡድን ደረጃ መጫወት መፈለጉን ተከትሎ ነበረ። ከዛ ባሻገር ከዚህ ከስራ ፍቃድም ጋር በተያያዘ የተለያዩ ምክንያቶች ይቀመጣሉ። በዛው በአርሰናል ቤት ሊቆይ ባለመቻሉ ምክንያት ነበር የለቀቀው። ያያ ቱሬ ይህንን ጨዋታ አስመልክቶ 3-0 ግምቱን አስቀምጧል። ጋሪ ካሂል የቀድሞ የቼልሲና የቦልተን ተከላካይ አቻ ውጤት ጨዋታው ይጠናቀቃል ብሎ ሲገምት ግሌን ውድልም የጋሪ ካሂልን የአቻ ውጤት ግምት ተጋርቷል። ዳኒ መርፊ አርሰናል 1-0 ያሸንፋል ሲል፣ ግሌን መሬይ ደግሞ ማንቸስተር ሲቲ ይህንን ጨዋታ ከቆመ ኳስ በሚነሳ ጎል 1-0 አሸንፎ የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪነቱን ይበልጥ ያረጋግጣል የሚል ሀሳቡን ሰጥቷል። እናንተስ ይህንን ጨዋታ አስመልክቶ እንደዚሁም ደግሞ በሳምንቱ መጨረሻ ቀናት ላይ የሚደረጉትን ጨዋታዎች አስመልክቶ ያሏችሁን ግምቶች፣ ሀሳብ አስተያየቶቻችሁ እንደዚሁ ኮመንት ላይ አስፍሩልን። እናመሰግናለን።